በመጨረሻም እንግዲህ አበጌ ወደ ዳጣ ነበር እስካሁን እያንዳንዱ የምታደርጋቸው ሙከራዎች እና ፉከራዎቿ። አሁን ደግሞ ዳጣን ለቀቅ በማድረግ እንግዲህ ወደ ሰላም ዞራለች። ሰላም እንግዲህ ከማን እንዳረገዘች ሳልታወቀ እስካሁን ድረስ አበጌ ደግሞ ይህንን ነገር በጥብቅ ይዘዋለች። ሰላም ከማን ጋር እንዳረገዘች ሳላውቅማ የምተውሽ እንዳይመስልሽ በማለት እንግዲህ ስትባልም ነበረ። ሰላም ምን አገባሽ? ያረገዝኩት እኔ ልጁ የኔ ምን ያገባሻል? በእኔ ወጥ ጣልቃ የምትገቢ ወይ ነገርስ የምትጨነቂው ለምንድን ነው ብትላትም እሷ ግን በቃ ማወቅ አለብኝ ብላ እንግዲህ በሰው ልጅ ጣልቃ እየገባች ነው። ሰላምም እንግዲህ በመጨረሻ ከናታን ጋር ስለጠረጠረቻት አበጌ እንግዲህ ያላት አማራጭ እባክሽ ዳጣ ቅበሬኛ ፈርሰሆን ቢያንስ እንኳን እንደው አበጌን የኔ ሚስት ናት የኔ ጓደኛ ናት ብሎ የሚተዋወቅልኝ ሰው አምጭልኝ ግሽልኝ ለተወሰነ ቀን ከዛ በኋላ ጉዳዩ ባጭሩ ይቀራል እያለች እንግዲህ ስታናግራትም ነበረ። ዳጣ በዚህ ጉዳይ እየተስማማች አይደለም። ምክንያቱም ውሸት ላይ ውሸት መጨመር የለብሽም ታዩ በቃ የራሷ ጉዳይ የፈለጋትን ነገር ታምጣ ትላታለች። ሰላም ደግሞ በጣም እያሳሰባት ነው ይህ ጉዳይ። ነገር ግን አጅሪት አበጌ ኪችን ሆነው እንደዚህ ያወሩትን ነገር እያንዳንዷ ተደብቃ ስትሰማም ነበረ። በሌላ በኩል እንግዲህ ውሃ አሞኛል ልቤን በማለት እንግዲህ ምንሽ ነው ያመመሽ ስትባል ጭንቅላቷን እያሳየች ነበረ። እንግዲህ አይ ውሃ በቃ ልብሽ ያለውን ደግሞ እንደው ጭንቅላትሽ ላይ ሆነ እያሏትም እንግዲህ ሲሰባል ነበረ። ነገር ግን ውሃ ለምን ታመመች? በእርግጥ አንድ ከትምህርት ቤታቸው የሆነ ልጅ አለ የሆነ አላስፈላጊ የሚባሉ ነገሮችን መድኃኒቶችን እንዲሁም ደግሞ ሶስት ነገሮችን እንድትቀምስ እንድትውጥ ልክ ማስቲካ ነው ከረሜላ ነው እያለ ሲያታላት ነበረ። ምናልባት እንግዲህ ከዚህ በፊት ዳጣ ሁለቴም ሶስቴም ማድናት አለች ይህን ነገር እንዳትጠቀሙ በማለት በመጨረሻም እንግዲህ ውሃ ያንን ነገር እየበላች ትመስላለች። እንግዲህ ምናልባትም በልተው ሊሆን ይችላል የታመመችው። የውሃ ሞኝ ስለሆነች የምታገናዝበው ነገር የለም። ከረሜላ ነው ካሏት እንግዲህ መርዙን ያው ትበለዋለች። ይሁን እንጂ እንግዲህ ወይዘሮ ማርታም እንደምንም ብላ ተሯሩጣ ልጇን ወደ ሆስፒታል ይዛት ሄዳለች። ደረጀ እንዳይሰማ ምክንያቱም መጨነቅ የለበትም በማለት ነው እንግዲህ እዛ ቤት የወጣችው። ምክንያቱም ደረጃ ያው ስራ አለው። ከዛ ተጨማሪ ደግሞ እሷም ባለስራ ናት። ግን ደግሞ ዳጣን በጣም ስለሚወዳትና ውሃንም መስማት የለበትም ችግር የለም በኋላ እንነግረዋለን በማለት ተሯሩጠው ወደ ሆስፒታል ወስደዋታል። በሌላ በኩል እንግዲህ ዳጣውንም ቢሆን የናታን ጉዳይ እንቆቅልሽ ሆኖባታል። ሰላም እንግዲህ ናታንን አትራቂው እባክሽ፣ ይህ እድሜሽ እኮ ባል የምትመርጭበት የኔ ሰውን የምትይውን ነገር የምትንከባከቢበት እና የምትፈልጊበት ጊዜ ነው። ግን ደግሞ አንቺ ናታንን እየራቅሽው ነው። ለምንድን ነው? ናታን እኮ በጣም የዋህ ጥሩ ሰው ነው ትላታለች። ዳጣ ደግሞ እንግዲህ የእናቷ ነገር እስካሁን ማን እንደሆነች ስላላወቀች የአባቷን ጉዳይ እያጠራጠራት ስለሆነ እባክሽን የራሴ ህይወት አለኝ፣ አሁን ላይ ስለ ፍቅር ስለምን ማሰብ የለብኝም አልፈልግም። በእርግጥ እኔ ልጁን እጠላዋለሁ አላልኩም፣ ግን ደግሞ ስለ ፍቅር የማስብበት ጊዜ አይደለም በማለት ለሰላም ትነግራታለች። እርግጥ ነው እንግዲህ ዳጣ አሁን እናታን ጋር ራሱ እንኳን ጓደኛ ልጀምር ብትል እናቷ ማን እንደሆነች ስላላወቀች ምናልባትም ወንድም ይሆናል ብላ ስለምታስብ ፍቅር የሚባለውን ነገር እንግዲህ እያወራችበት አይደለም። በሌላ በኩል እንግዲህ አበጌ ከናታን መኝታ ክፍል በመሄድ እዚህ ነው ማድረው ብላ አልወጣም ብላ በጣም ስታስቸግረው ነበረ። ናታን ግን ብልጥ በመሆን እንግዲህ እዚህ እነማየን የምጠራቸው ከሆነ አስገድዶ ደፍሮኛል ብዬ አስይዛለሁ፣ ከዚህ ቤትም ትባረራለህ፣ በዛ ላይ ደግሞ ትወጣለህ እዚህ ቤት ስትለው እንግዲህ እንደ አጋጣሚ ሆኖ ስልኩን በእጁ ይዞት ነበረ። በእጁ ከያዘውን በኋላ እንግዲህ ሪከርድ እያደረጋን ነበረ። ምናልባት እንኳን እሪ ብላ ጮኻ ለእናትና ለአባቶቿ ደፍሮኛል ብላ ብትናገር የሚለውን ነገር አስቦበት ወዲያውኑ መረጃዎችን ሰብሰብ እያደረገ ነበር ያለው። ሰብስቧልም ጥሩ ነው፣ ደስ ይላል፣ ረድቶታል። እጮሃለሁ ከምጠራቸው ከሆነ ስትለው እንግዲህ የራስሽ ጉዳይ በቃ ከፈለግሽ ጮሄ፣ ግን ከጮሽ ደግሞ እኔ እውነቱን እናገራለሁ። እስካሁን ስናወራ የነበረውን ነገር ለቤተሰቦችሽ አሳያቸዋለሁ፣ አዳምጣቸዋለሁ፣ የእውነት እንኳን አድርጎታል ብለሽ ብትነግሪያቸው ይላታል። ይህኔ በጣም ትደነግጠና እንግዲህ ልብሶቿን መለባበስ ነው የጀመረችው። እናትና አባቷን በእርግጥ ትፈራቸዋለች፣ ግን ደግሞ እሷ የምትፈልገውን ነገር ከማግኘትና ከማድረግ ወደ ኋላ ስለማትቆጠብ እንዲሁም ስለማትል በጣም ደንግጣ ነበረ። ግን ናታን ደግሞ ወዲያውኑ ካሰማት በኋላ አይዞሽ ይህን ሜሴጅ በቃ ለማንም አላሳየውም በማለት ወዲያውኑ ነው እንግዲህ ድሌት ያለው። ሪከርድ አድርጎታል፣ ግን ደግሞ አጥፍቶታል። እና ምናልባት እኮ ይህ ነገር ፍቅር ላይሆን ይችላል፣ እባክሽ ተረጋጊ፣ በእርግጠኝነት እልክ ነው ያዘሽ እንጂ ፍቅር አይደለም። ዳጣ ወደዚህ ቤት ስለመጣች እንዲሁም ደግሞ ስለማትወጃት ይህን ነገር የምታደርገው አይደለ በማለት
ቆም ብሎ ሊያማክራት ሞክሯል። እሷ ግን እኔ ሴት ስለሆንኩ ነው በቃ ፍቅሬን ስለገለጽኩልህ ነው በማለት በጣም እንግዲህ ታናዳም ነበር የወጣችው እዛ መኝታ ክፍል። በሌላ በኩል እንግዲህ በጠዋቱ ደረጀና የናታን አባት ስልክ እያወሩ ነበረ። እንግዲህ የናታን አባት ደውሎለት ለጓደኛው ልጅ እንዴት ነው ትምህርቱ የሚለውንም ጠይቆታል። ይሁን እንጂ ትምህርት እኮ በጣም አሪፍ ነው፣ እንደው አንተ ለምንድን ነው እየደወልክ የማትጠይቀው ሲለውም ነበረ። እንግዲህ ምን ታረካለህ ስራ ሁኜ ነው ይለዋል። እንዲሁም ደግሞ የሆነ ቃል ላክልኝ ይለዋል። እንግዲህ የሆነ ቃል ላክልኝ በማለት እንግዲህ ከደረጀ ጋር ሲያወሩም ነበረ። ይሁን እንጂ በቃ ያንተ ልጅ ሆኖ ቀረ፣ ለምዶ ቀረ እኮ ልጅ፣ እንደው እስኪ ተንከባከብልኝ፣ እንደው ካልሆነማ እስኪ ከአንዷ ልጆች መካከል አንዷ እንዳርለት እና ያው ጓደኝነታችንና ጠንክር በዘመድ ሲልም ነበረ። እንግዲህ ጓደኛው እንግዲህ አቶ ደረጀም እሱስ እውነት ነው፣ ትክክል ነው፣ አንተ ቀልደኛ ሰው ነው ደግሞ እኮ ማለት ነው እንደው ወይዘሮ ማርታ ራሱ እንደው ልጃችንና እሱ ቢጋቡ እያለች ነበረ በማለት እንግዲህ በቀልድ መልኩ ነግሮታል። ግን እኔ በሱ ፍላጎት ጣልቃ አልገባም ነው ያለው የናታን አባት። ምርጫውን አከብራለሁ በማለት ነው የመለሰ። አቶ ደረጀም እንግዲህ የኔም የልጆችን ምርጫ አከብራለሁ፣ ግን ደግሞ ተማሪ ናቸው፣ አሁን ላይ ትምህርታቸውን እንዲማሩ ነው የምፈልግ የሚለው አመለካከትና አቋም ነው ያለው። እንግዲህ ብዙ ካወራ በኋላ ከልብ ጓደኛው ጋር ስልኩን ዘግቶ ወደ ቤት ነበር የተመለሰው። በሌላ በኩል እንግዲህ ውሃና እንግዲህ ምጥኔ ቁጭ ብለው እንግዲህ ከትምህርት ቤት መልስ እንዲሁም እረፍት እያወሩ ነበረ። እንግዲህ ውሃ እንደተለመደው እኔ ምልሽ ምጥኔ ከኛ ቤት እኮ አዲስ ልጅ ሊወለድልን ነው ትላታለች። ምጥኔም እናትሽ ናት ትላታለች። አይደለም ሰላም እንግዲህ እርጉዝ ናት ስትላት፣ እንዴት ሰው ባላላት እንዴ ልጅ እኮ የሚረገዘው ባልና ሚስት ሆነው ከአንድ ቤት መኖር ሲጀምሩ እንደዛ ነው እንጂ ዝም ብሎ እንደዚህ እንዴት ሊሆን ይችላል ስትላት ነበር ለውሃ። ውሃም እኔ እንግዲህ አላውቅም ብቻ ልጅ ሊመጣልን ነው ትላለች ማለት ነው። እንግዲህ ምጥኔ ከውሃ እጥፍ የተሻለች እና ብልጥና አስተዋይ ነች። ይሁን እንጂ በቃ እንሄድ ወደ ቤታችን የቤት ስራ አለን ተባብለው ወደ ምጥኔ ቤት ሊሄዱ ፈልገው ውሃ ደግሞ አልሄድም ትላለች። የቤት ስራ ስለሆነ በቃ እንደውም ከራሳችን ቤት ነው ሄደን መስራት ያለብን ትልና ተያይዘው ይሄዳሉ። እንግዲህ ወደ ቤት ከመጡ በኋላ ከሰላም ጋር እንቁላል ፍርፍር ስሪልኝ ትላታለች። እሷም እሺ ትንሽ ስራ አለችኝ እችን ልጨርስና እሰራልሻለሁ ነበር ያለቻት። ይሁን እንጂ ሁለት ኪችን ያላቸው እንግዲህ ሰላም እንግዲህ ነፍሰ ጡር ሆና ሁለት ኪችን መስራቱ አይከብድም። ለማንኛውም በጣም ጠንካራ ነች። ቢሆንም እንግዲህ ችግር የለውም እሰራልሻለሁ ካለቻት በኋላ እንግዲህ ከዳጣ ጋር መማከር ስለፈለጉ ዳጣ እንኳን መጣሽ ስፈልግሽ ነው የመጣሽው ማለት እንግዲህ ትነግራታለች ማለት ነው። ምን ላግዝሽ ስትላት በቃ እንዲህ ነው እኮ የኔ ጉዳይ እባክሽ ፍረጅኝ እርጅኝ ትላታለች። እሷም እሺ ችግር የለውም በማለት ነበር የመለሰችላት። በሌላ በኩል እንግዲህ ወይዘሮ ማርታ ያው ቤቷን ትወዳለች፣ ታከብራለች፣ እንዲሁም ደግሞ ስራዋንም እያንዳንዱን የምታከናውነው። ይሁን እንጂ አጅሪት የሰላም ነገር እስካሁን ከማን እንዳረገዘች ራሱ ግራ ገብት ብሏታል። በሌላ በኩል ደግሞ አቶ ደረጀም ያው ከስራ መልስ መጥቶ ቁጭ ብሎ እንግዲህ ሲያስብ ነበረ። ወይዘሮ ማርታ በሰላም ትለዋለች። ደህና ነኝ በማለት እንግዲህ ያው ከጓደኛው ጋር እንዳወራ እንዲሁም ደግሞ ልጃችን ለልጃችን የሚባባለውን ነገር በጨዋታ መልኩ አንስተው እንዳወሩ እንዲሁም ደግሞ እኔ አይሆንም አልኩት ብሎ እንደመለሰላት ይነግራታል ለማርታ። ማርታ በጣም ተሳስተሃል፣ እሺ ነበር ማለት ያለብህ፣ ሁለቶች እኮ ተዋደዋል ተፈቅረዋል ትለዋለች። የአቶ ደረጀ አቋም እንግዲህ ልጆቹ ትምህርታቸውን በአግባቡ እንዲማሩ ነው። በሌላ በኩል እንግዲህ ዳጣ ብቻውን ሳሎን ላይ ቁጭ ብላ ነበረ። በዚህ መካከል እንግዲህ እኔ ልምልሽ ለምንድነው ትምህርት ቤት ማትሄጂ ትላታለች ሰላም። ሁሉም ትምህርት ቤት ሲሄዱ ነው እዚህ ቁጭ ብዬ ስታይኝ የሚደብረኝ ነው አይደለም የሚመስልሽ ስትላት፣ አይ እንደዛ አይደለም ግን ተማሪ በቃ ደረጀ እንግዲህ በቀጣይ ዓመት ትገቢያለሽ ብሎኛል እስከዛ ጠብቃለሁ ትላታለች። እንግዲህ ደረጀ ለምንድን ነው የምትይው ለምን አባዬ አትይውም እያለቻትም ነበር ሰላም። በዚህ ጉዳይ ደግሞ በቃ እሱ ነው ፍቃድ የሰጠኝ በማለት ነው የመለሰችላት። ይሁን እንጂ ሰላምም እንግዲህ ዙሪያ ጥምጥም ከሄደች በኋላ ናታን እንድታወራውና እንድቀርበው እንዲሁም ደግሞ ይህ ጊዜሽ የወጣትነት ጊዜሽ ነው፣ የኔ እድሜው 37 ነው፣ ስለዚህ በዚህ እድሜ አሁን መምረጥ አልችልም ባል እና እባክሽ አንቺ ተጠቀሚበት እያለች የመከረቻት ነው። እሷ ደግሞ ዳጣ ይህን ጉዳይ በቃ አልፈለገችውም። እንግዲህ ከናታን ጋርም እያወራች አይደለም፣ አቤት የማብራት ስለሆነች ትንሽ ቀሎላታል። እንግዲህ እንደምንም ብሎ ናታን ወደ ሳሎን ከመጣ በኋላ ከውሃ ጋር እያወሩ እስኪ ውሃ ቻርጀን አምጪልኝ ልላክሽ ስትላት እሷ ሩቅ ነው አይደርስም እያለች ነበረ። ይህ ሁሉ ዙሪያ ጥምጥማውን ላለመሄድ ነው ትላታለች። ናታን እንግዲህ በጣም በስስት ነበር የሚያዳጣም። ዳጣም እንግዲህ አንተ ልጅ በቃ ምንድነው እንደዚያ ፍጥ የምትይኝ ያዘህ እንዴት ትለዋለች። እንግዲህ ፍቅር እንዳያዘው አውቃለች።
እሱም በግልጽ ነበር አሁን ያላት። ከዛ ውሃ ስላለች እንግዲህ ምንድን ነው ኤሌክትሪክ ትለዋለች። እንግዲህ በዚህ መካከል ያው ኤሌክትሪክ ቢሆንማ ይሞት ነበረ በማለት ያው ሲቀላለዱ ነበረ። እሱስ ልክ ነሽ በማለት እንግዲህ ተጫውተው ተነስተው ሄደዋል። በመጨረሻም እንግዲህ ቀልዳቸውን ሲያወሩም ነበረ። እንግዲህ በሌላ በኩል ደግሞ ያው ዳጣ ከቤት ከወጣች በኋላ አበጊ እየተከታተለች አልነበር። ምክንያቱም የሰማችውን ነገር እንዳለ ልትነግራት ከዚህ ቤት ሁለታችሁንም ማባራችሁ ስትላት ነበረ። እስካሁን እኔ ብቻ ነበርኩኝ ማንን ነው ደግሞ ትላታለች። ሰላምን ባላምጪልኝ እንዳለችሽ እንዲሁም ሌላ ነገር እንድታደርግላት እንደጠየቀችሽ ሰምቻለሁ። እያንዳንዱ ኪችኑ ናቸው ያወራችሁትን ትላታለች። ዳጣም እኔ ራሴን ወክዬ ነው የማወራው የምናገረውን ባክሽ ተይኝ ትላታለች። እንግዲህ በጣም ሲጨቃጨቁ ነበረ። ይሁን እንጂ ገፍትራት ነበር አበጌ። እንግዲህ ዳጣ በጣም ተናዳ በጥፊ ልትላት ትንሽ ነበር የቀራት። ግን ደግሞ እኔ እህትሽ ነኝ ምናምን ልትላት ይመስላል እንግዲህ ስሜታዊ ሆነ። ግን የአበጌን ያክል የምታንከላክላት የናታንን ስለወደዳት ነው። እሷ ራሱ አውቃለች አሁን ላይ የናታን ልብ ከዳጣ ጋር እንደሆነ። ይሁን እንጂ እንግዲህ ዳጣ በቦክስ ልታጣፋት ነበረ። ነገር ግን ምንም አላለቻትም። እንግዲህ የዛሬ ቪዲዮአችን ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።